ሂጂ እስኪ በር እየተንኳኳ ነው ማን ነው ክፈች ሂጂ የማየ ከዝም ቢያት ቦጅቦጂ ወይ አንቺ በገዛ አፍሽ ራሱ ትያሻለሽ እንበይ ማየ ልታይ ማለት ነው እኛ ቤት በጣም ብዙ ሰዎች መጥተዋል ምንድናቸው እነማን ናቸው እኔ እንጃ ማየ እኔ አላውቅም በጣም ብዙ ሰዎች እኛ በር ላይ ኮፍያ አድርገው እንደዚህ ተሰልፈዋል ምን ማለት ነው ወይኔ ጉድ ይፈላ ማየ በቃ ይሄው የነገርኩሽ ማየ በቃ እነሱ ናቸው ማየ በቃ ፖሊሶች መጡ ዋን ነገር ይስጥፈላችሁ ስበይ በሰራችው ስህተት እንቅልፍ አጣ ሌሊቱን በቅዠት ቀኑን ያለ ረፍት በፍርሃት የምታሳልፍ አቢጌል በአርጁን ተደጋጋሚ ማስፈራሪያ ደንግጣ የሚመጣውን ችግር ሁሉ አባቷ ተጋፍጦላት እሷ ደግሞ ከሀገር ወጥታ ለማምለጥ አስባለች። ከስህተቷ ተምራ ልብ ያልገዛችው አቢጌል ይህም ብቻ ሳይሆን አርጁን እንዳለው መቤት ድረስ ከመጣ በሚል ፍራቻ ለአንዴና ለመጨረሻ ጊዜም እሱን ለመገላገል አስባ አዲስ የተቀጠረውን ጥበቃቸውን አርጁን ቤት ሲመጣ ጠብቆ ቀጥቅጦ ከገደለውም እሷን አግብቶ ህይወቱን በመለወጥ የተሻለና አሪፍ ኑሮ እንደምትሰጠውም ቃል ገብታለታለች። ነገር ግን ይህም በት ምሽት ላይ በራቸው ተንኳክቶ ማንነታቸው የማይታወቅ ኮፍያ የለበሱ ብዙ ሰዎች እንደቆሙ በሩን ስትከፍቱ ውሃ ተመልክታ ሄዳ ነግራቸዋለች። ኤቢ በሰማችው ነገር እጅጉን ደንግጣለች። እዛ ቤት መጥቶ በሩን ያንኳኳው ሰው ማን ነው? ግምታችሁን ኮመንት ላይ አስቀምጡልን። ከዚህ ሁሉ አስቀድሞ ደረጀና ማርታ ከሆስፒታል የዲኤንኤ ውጤቱን ይዘው መኝታ ቤታቸውም ገብተው በራቸውንም ቆልፈው ለማየት አልጋቸው ላይ ተቀምጠዋል። ወረቀቱን ከፍታ ውጤቱን ማየት የፈራችው ማርታም ደረጀ ወረቀቱን ከፍተው እንዲያዩት ብትጠይቀውም ነገር ግን እሱ ራሷ ከፍታ እንድታየው ይነግራታል። እሷም በንዴት ስሜት ውስጥ ሆና ፖስታውን ቀዳ በውስጡ ያለውን ውጤት ከፍታ ታወጣዋለች። ሰው ወረቀቱ ላይ ያለውን ውጤት እያነበበች ደረጀ ደግሞ በፍርሃት በውስጡ ከራሱ ጋር ማውራት ይጀምራል። አሁን እንግዲህ በቃ ዳጣ ልጄ መሆኗን ልታውቅ ምን ልታደርግ ትችላለች? እጄ ላይ ትሞትብኝ ይሁን ቃሌን መካዴ ወራዳ መሆኔን እስከዛሬ አታላይ ውሸታም ሆኜ ህይወቴን በሙሉ መኖሬን ሁሉንም ነግራኝ የትዳር ሰርተክፌቱን ቀዳ ውሃን ከቤት ይዛ ትወጣ ይሁን? በቃ አሁን ከደቂቃዎች በኋላ ዘመኔን በሙሉ የደከምኩበት ትዳሬ ህይወቴ ሁሉ ነገር ከንቱ ሊሆን ትንሽ ነው የቀረው። ወይ አምላኬ ምን ልታደርገኝ ይሁን ብሎ እየተብሰለሰለ ባለበት ማርታም አንብባ ጨርሳ ደረጀ ብላ ስሙን ትጠራውና አንገቷን እንደደፋች እንዳቀረቀረች ይቅርታ ብላ ትለዋለች። ደረጀም በድንጋጤ ማርቲ እኔን ይቅርታ? አንቺ እኔ ላይ ምን አጉድለሽ? እኔ ነኝ እንጂ ግን ቆይ ምንድነው ያነበብሽው? ምንድነው የሚለው ብሎ ሲጠይቃት እሷ በጣም አዝናለሁ፣ ይቅርታ አንተን መጠርጠር አልነበረብኝም። ያቺን እብድ ልጅ ልሰማት አይገባም ነበር። ዳጣ የሰላም ልጅ ናት ብላ ስታጣደፈኝ እሷ ግራ ገብቷት እኔንም ግራ ስታጋባኝ በቃ አይምሮዬን ነፃ ለማድረግ ብዬ አስመረመርኳቸው። ግን ዳጣ የሰላም ልጅ አይደለች ብላ ስትለው ደረጀን በድንጋጤ የሰላምና የዳጣ ነው እንዲያስመረመርሽው ብሎ ሲጠይቃት ማርታም አዎ ደረጀ ግን በጣም ይቅርታ እባክህ አትፍረድብኝ፣ በእኔ ቦታ ላይ ያለ ማንም ሊያደርገው የሚችል ነገር ነው ብላ ስትል ደረጀም በቃ ማርቲ ችግር የለውም አይደለም ለአሁኑ ወደፊት ለምትሰሪው ስህተት በሙሉ ይቅር ብዬሻለሁ። ቆይ አንቺን በምን አቅም ይቀየምሻለሁ ማርቲ ብሎ ሲላት እሷን በደስታ አመስግናጁን ስማ ተነስታ ወደ መታጠቢያ ቤት ትሄዳለች። ደረጀም ባገኘው ክፍተት በመሃል ስለ ጉዳዩ ማብሰልሰል ይጀምራል። አሳ ጉርጓሪ ዘንድ ያወጣል አሉ። እንዴት ዳጣ የሰላም ልጅ አልሆነች? ይሄ በጣም ከባድ ነው። ብቻ ግን ፈጣሪ የዛሬ ጸሎቴን ሰምተህ ከጉድ ስላወጣኸኝ አመሰግናለሁ፣ የቀረውን እኔው ራሴ መረምረዋለሁ ብሎ ይላል። በነጋታውም ጠዋት ማርታ የዲኤንኤ ውጤቱን ይዛ በቤታቸው ሶፋ ላይ ተቀምጣ ባለችበት አቢጌል
ትመጣና እማዬ ወረቀቱ መጣ እንዴ? እንዴት ነው ውጤቱ ምንድነው የሚለው ንገሪኝ እስቲ ብላ ስታጣድፋት ማርታም እስኪ አትንገብገቢ፣ አንቺን ሰምቼ አባትሽን ስንት ያሳዘንኩት፣ በጣም አዝናለሁ። ቁርጥሽን ወቂ። ዳጣ የሰላም ልጅ አይደለችም። አባትሽ ላንቺ ስንት ይለፋል፣ አንቺ ግን ከስር ከስሩ እያልሽ ታሳዝኛለሽ። ትሰምኛለሽ? የአባት እርግማን ደግሞ ውሎ እንኳን አያድርም። ይኸው እሱም በማሳዘንሽ በእጅሽ የሰው ህይወት ጠፋ። መጨረሻሽ ምን እንደሚሆንም አብረን እናያለን። በቃ ይሄ የመጨረሻችን ነው። ከዚህ በላይ ከአንቺ ጋር ንትርክ አልፈልግም ብላ ተነስታ ጥላት ትሄዳለች። ከትንሽ ቆይታ በኋላ ደሬ ከውጭ መኪናውን እየነዳ መጥቶ ግቢ ውስጥም ያቆመውና አዲስ ካመጣው ጥበቃ ጋር ማውራት ይጀምራሉ። ገዜ ነበር አይደል ያልከኝ ስምህን? ያው እንደው ዝም ብሎ ለምክንያት ነው እንጂ በር ላይ የምትቆመው ብዙም ችግር የለም። ልጆች አሉኝ፣ ጥሩ ናቸው። አንተም እንደ ቤተሰብ ሆነ ብዙ ጊዜ አብረን ቆያለን ብዬ አስባለሁ። ቤታችንን እንደምታየው ይሄ ነው። በቃ ውረድና እንግባ ብሎት ወደ ቤት ይገባሉ። ቤት ገብቶ አረፍ እንዳለ ናታንን ያገኘውና ሶፋ ላይ ይቀመጣል። ሁኔታው ፊቱ ልክ እንዳልሆነ ያስተዋለው ናታንም ምን ሆኖ እንደሆነ ሲጠይቀው እሱም ደህና እንደሆነ ይነግረዋል። ናታንም ይቀጥልና ግን ቆይ እማዬ ምን አለችህ? ማታ እኮ እየጠበቅኳችሁ ነበር፣ ደግሞ ጠዋት ለራሱ በጠዋት ወጣ ብሎ ሲለው ደረጀም ናታን ፈጣሪ እኮ ታደገኝ፣ ማርታ እኮ ዲኤንኤ ያሰራችሁ የሰላምንና የዳጣን ነበር። ግን ይኸውልህ ናታን በውጤቱ በጣም ግራ ገብቶኛል ብሎ ሲለው ናታንም ፈገግ ብሎ ገብቶኛል ግራ ያጋባህ ነገር አባዬ ውጤቱ ዳጣ የሰላም ልጅ አለመሆኗን ነው አይደለ ብሎ ሲለው ደረጀም ደንግጦ በምን አወቅ ብሎ በግርምት ይጠይቀዋል። ናታንም ከዚህ በፊት ማርታ ባልተለመደ መልኩ የዳጣን ጥፍር ስትቆርጥ ተመልክቶ በጥርጣሬ ነገሩን ተከታትሎ ምን ለማድረግ እንደሆነም ገብቶት ወደ መኝታ ክፍሉ ሄዶ የራሱንም ጥፍር ቆርጦ ማርታ እንዳረገችውን በሶፍት ጠቅልሎ ቀይሮባት እንደሆነ ይነግረዋል። ደረጀም ነገሩን ሲሰማ በደስታ ናታን አንተ ነህ ከጉድ ያወጣኸኝ፣ በጣም አመሰግናለሁ። ይህንን ቤተሰብ ሌላ ተጨማሪ ጊዜ እንዲያገኝ አድርገሃል። በእውነት አንተን የወለደች እናት የተባረከች ትሁን። የወለድኳት የገዛ ልጄ ጉዴን ለመፈልቀቅ ትሞክራለች፣ አንተ ግን ከጉድ ነው ያወጣኸኝ። ዘመንህን ቀሪ ህይወትህን በሙሉ የተባረክ ሁን ናታን። በእውነት በህይወቴ ትልቅ ውለታ ከዋሉልኝ ሰዎች መሃል አንተ አንዱ ነህ ብሎ ይለዋል። በዛን ሰዓት መኝታ ቤቷ የነበረችው ኤቢ ስልኳ ይጠራና በፍርሃት ታነሳዋለች። አርጁን ነበር። እሷን በንዴት ቆይ ግን አንተ ለምንድን ነው ማትተወኝ? ቆይ ለምንስ ነው በተለያየ ስልክ 10 ጊዜ የምትደውለው ብላ ስጠይቀው እሱም ጓደኛዬ የት ነው ያደረጋችሁት? ሰምኛለሽ ኤቢ፣ ነገ ቀጥ ብዬ ቤታችሁ ድረስ እመጣለሁ። ወጣ ብለሽ ማታወሪኝ ከሆነ ወዲያውኑ ፖሊስ ይዤ ነው የምመጣው። የት እንዳደረጋችሁት ትነግሩኛላችሁ፣ አልተውሽም ብሎ ጆሮዋ ላይ ሲዘጋባት እሷን በጭንቀት ከቤት ስትወጣ አዲስ የተቀጠረውን ጥበቃ ከውሃ ጋር እያወራ ታገኘውና ስማ አንተ ለጥበቃ ነው አይደል የመጣኸው? ትሰማኛለህ? ነገ እዚህ በር ላይ የሚመጣ ሰው አለ፣ ታስገባውና እንደ ውሻ ቀጥቅጠህ ትገልልኛለህ ብላ ስትለው ጥበቃውም አይ እኔ ሰው አልገድልም፣ ጥጃ ውሃ እየጋጥኩ ያደኩኝ ሰው ነኝ ብሎ ሲል ኤቢም ትሰማኛለህ? ከዚህ ቤት ከምትባረር አንድ ነገር ልንገርህ፣ በደንብ ስማ። ነገ የሚመጣውን ልጅ አስገብተህ ከገደልከው እኔን አግብተህ ህይወትህን መለወጥ ትችላለህ። ምን ታስባለህ? እዚህ ተቀምጠህ ሁሌ ከምትውል አንድ ሰው ገድለህ ህይወትህን ቀይር፣ በደንብ እያሰብክበት እደር ብላ ጥለው እየተመናቀረች ስትሄድ ጥበቃውም አይደለም ቤት ትገባለህ ገነት ትገባለህ ብትኝ እኔ ገዛኸኝ ለአንድ ቀን ማብሬሽ አላድርም ብሎ ይላታል። የዛኑ ቀን ምሽትም ነው ኤቢ ለማርታ አርጁን በተለያየ ስልክ እየደወለ እያስፈራራት ፖሊስ ሊያመጣባት እንደሆነም እንደነገራት እየነገረቻት ባለችበት በራቸው የተንኳኳው። ቤታቸው በማታ የመጣው ማን ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁም ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።